ከነሱ ጋራ መኖርም መቀጠልም አይችልም። ይሄኛው እኔ የምለው ማለት ነው። ለምን እነሱም እኛም ማስከበር አለባቸው። እኛንም የሚሳደብን ሰው ወጥቶ መናገር አለባቸው። ሀይሚና ብሩኬ ራሱ ማለት ነው። ለምን ትናገራለች? ማን አንበሳ ማቆጥራ ማን ዝም ብዬ እያለኩ ነው ሁሉንም ነገር የአንደኛ ልጆቹ ላይ አንዳንድ ጊዜ ጥሩ ነገራቶችን ሲያደርጉ እሷ ለምን በእህትነት ጥግ እንደዚህ ስደተኞች በስደተኞችን ጥግ ይህቺ ልጅ ያቀፋት ለዛ ነው ብዬ ተናግሬያለሁ። በቅንነት ጥግ ያደረጉትን ነገር እኛ ለምንድነው በክፉ የምንቆጥረው? ለምንድነው ብዙ ጥሩ ነገራቶችን በጎ ነገራቶችን ለክፉ ለምን እናደርጋለን? ለልጆቻችን ብለን መተው አለብን ብዬ ተናግሬያለሁ ትላንትና ማለት ነው። ይሁን ግን ወታ ንቀት ነው ወይስ ምንድን ነው? ማለቅ የፈለገችበት ምክንያቷን ጫማዋን ሄዳ የለመደችበት ቦታ ማውለቅ ትችላለች። እዚህ ፋሚሊ ላይ ደግሞ ማውለቅም መናገርም መብት የላት። ይሄንን ነው የምለው እኔ። ለምን መከበር አለበት፣ ኦዲየንሱ መከበር አለበት፣ ክብር መስጠት አለበት። እና ሀይሚ ኦዲየንሱ ስታከብር ነው እና ሀይሚ ጋር ሆና መኖር የምትችለው። ሀይሚን የምትወዳት ሀይሚንና ብሩኬን ጋር አጠገቧ የምትደርሰው መጀመሪያ ጨረቃ ፋሚሊ ነው መውደድ ያለባት። የምትወደኝ ከነንስጤ ይላል አማራ የሚተርተው ማለት ነው። ስለዚህ ደግሞ ስነ ስርዓቷን ማሰስ የማይችሉ ከሆነ ደግሞ እኛ ራሳችን ስነ ስርዓቷን እናስዛታለን ማለት ነው። ይሄ ደግሞ መናገርም ማውራትን አይጠበቅም ከጨረቃ ፋሚሊ ማለት ነው። ይህንን ነው እምለው። እነሱም ደግሞ እራሳቸው ወጥቶ ማስከበር አለበት ማድረግ ያለበትን እሷ ራሱ ብሩኬና ሀይሚ ማውራት መነጋገር የነበረበትን ንግግሯን ታስተካክል። ማትጨማለቅበት ቦታ እዛ ሄዳ ትጨማለቅ። መላጣ ታስጠላ። እኔ ሰውን አልሳደብም ጌታ ግን ይቅርታ እኔ ጀመሮት ስዬ አንዴ ማለት ነው ስዬ ይህን ነገር ይኸውልሽ ሲጀመር እሷ ማለት ነው ግጥም የተጻፈበት ግጥም የተለቀቀበት እነሱን የነካችበት ልጅቷ ቦታ ላይ ሄዳ ላይክ መስጠት እና ሪፖርት ማድረግ ትክክል ነው ብለሽ ታስባለሽ? አንቺ ትክክል ነው ይሄ? ይኸውልሽ ያጋድማትና መድኃኔዓለም ማለት ነው ገዳም የምትላት መድኃኔዓለም ያጋድማት። እኔ ሰውን ተሳድቤም ተረግሜም አላውቅም። እኔ ማንኛውም ሰው አልነካም። ግን ደግሞ ለገዳምም በሆነ መጀመሪያ ማተብ አስራለች እሷ ልጅቷ እራሷ እቺ መላጣ ራሷ ማለት ነው እንትን ይዛለች። ማተቧ አንገቷ ላይ ይዛለች። የማተቡን ትርጉም መጀመሪያ ተዋቀው ገዳም ምን እንደሆነ ራሳቸው እሷ ራሷ ማተቧን ማያውቀት። እችኛው እሺ ሙስሊም ናት፣ አታውቅም ትርጉሙ ምን እንደሆነ አታውቅም። እያችኛው ሄዷ ማድረገው ራሷ ትርጉሙን ታውቅ። መጀመሪያ ሀይሚንና ብሩኬ እነማን ናቸው ብላ ማወቅ አለበት። እዛ ሄዳ ማሽለጠት ሳይሆን ማድረግ ያለባትን ነገር ምንድን ነው፣ ይሄ ፋሚሊ ደግሞ ለእነሱ ምንድን ነው፣ ምን ማድረግ አለብኝ ብላ ማወቅ አለበት። ይህን ማንኛውም ሰው ሀይሚና ብሩኬ ጋር ሲሄዱ ማንም መጀመሪያ ፋሚሊውን ተንቅቆ አውቆ ፋሚሊ ምን እንደሆነ አውቆ የሚሄዱ ሰዎች ናቸው። በአጠቃላይ የሚመጡት ይሄ እንትኖቹን ክብሮቹን የጣሉ ሰዎች ራሱ ወደ ፋሚሊ በጭራሽ አይመጡም። በልጆቹም ቢመጡም ራሱ በልጆቹ እዛ ጋር ልጆቹ ላይ ነው እንጂ የሚጫጩ ወደዚህ ፊታቸውን አያዞሩ። ለምን ጠንቅቆ ያውቃሉ። እነሱም ስራቸውን ሲሰሩ ይሄንን ፋሚሊ አስከብሩ። እስቲ እዩ አሁን እንጂ መናገር የጀመረችው ተናግራ ታውቃለች። ወደዚህ ዞር ብላ ጨረቃ ፋሚሊን አትነካም። ማንም ጨረቃ ፋሚሊ አይነካም። ወታ የምትናገርን ነገር ማወቅ አለባት ሁላችሁም ማለት ነው። ለምን ምንም ሰው ራሱ ይኸውላችሁ ባለቤቱ ማድረግ ያለበትን ጎረቤት ራሱ አብሮ ይሰራል። አባቱ የሚሰራው ነው ልጆቹ የሚሰሩ፣ እናቷ የምትሰራ ነው ልጆቿን የሚሰራው። ስለዚህ ደግሞ እሷ ቤተሰቡን እና ሀይሚና ብሩኬን የሚወዱት ካላስከበረች፣ ሀይሚና ብሩኬ ደግሞ እሷ የምትፈልጉ ካላስከበሩ የእነሱ ወደድና ምንድን ነው መሀላችሁ? እስቲ ትርጉሙን ንገሩኝ። እሷ የምትወደው ምንድን ነው ትርጉሙ? እዛ ስለሄደች አጠገባቸው ስላለች እስቲ ትርጉሙን ተዋቀው። መጀመሪያ የሰው ልጅ ማስከበር ያለበትን ማስከበር አለበት እንጂ ይሄ ለዛ ሰው አድርሱልኝ ለዛ ማድረሱንና አለማድረሱን እኛ አትቸገሩ፣ ይደርሰናል፣ በቀላሉ ይደርሰናል።
እናውቃለን። ግን መናቅ የለበትም ማንኛውም ሰው እንኳን እሷ እሺ ይሄኛው እሺ ወይም ከውታት ወይም ደግሞ እዚህ ጋር የምንናገረው ወይም የሰው ልጅ ናት ትከፋለች። አዎ ግን ደግሞ ለልጆቹ ብላ ልጆቹን ብትወደው በስነ ስርዓት በንጹህ ልቦ ብትቀርብ ነው ለልጆቹ ራሱ ለልጆቹ ክብር ራሱ ስትል ለሰው ክብር ራሱ ስትል ይህንን ቦታ ትናገርም ክብረ ብት ኦብስዬ ምሳ አብራቸው ምሳ በልታ ምሳ ጠጥታ አብራ በልታ አብራ ጠጥታ ቤታቸው ሄዳ አይታ መጥታ እኮ ነው ላይቭ ገብታ እንደዚህ የተናገረችው። አሁን እንደዚህ የተናገረች ልጅ ትናንትና ምሳ በልታ ጠጥታ መጥታ ሁለት አንበሳ ሲወርድላት አድርሷላቸው እነዛ ሰፈሮች ቆጠራ ላይ ናቸው። ይዩ ማለት ምን አስባለው? በልታ አብራ ጠጥታ በልታ መጥታ ማለት ነው። ነገ ምን እንደምታመጣ ፈጣሪ ይወቀው። አላውቅም። ገና ከሆኑ ግሩፕ ላይ ለቅቄዋለሁ። ገና ከሆኑ የሆነ ዛፍ እያደገ ከርክመሽ አስተካክለሽ ካላሳደግሽው ከተጣመመው በኋላ ላስተካክለህ ብትይ አይስተካከልም። እቺ ልጅ ገና ከሆኑ ካልተቃወምናት ነገ የት እንትን እንደምትል አላውቅም። ነገ ምን እንደምታመጣባቸው ምን እንደምታመጣ አላውቅም። ገና ከሆኑ እንደዚህ የናቃችን ደግሞ የሰው ኦዲየንሶች ምን ይላሉ? ለምነው ቤቷ ድረስ ይሄዳል። ቪዲዮ ሰራበት ራሱ ላይ ማለት ነው። እሷ ደግሞ ሰው ሆና ኩፍያ ለብሳ እንደ ውርጋጥ እንድሉን አምጪው ቆሻሻ በውስጥ እኔ ቪዲዮን ያያችሁ ሁሉም ይሄ ለዛ ሰፈር አድርሱልኝ ያለችውን ሪከርድ ማምጡ። በተለይ ይሄ ፎቶ ተነስቻለሁ ምናምን የሚባለው ሪከርድ በጣም ከተገኘ በጣም አሪፍ ነው። ይሄኛው ማለት ነው። እሱ ፈልገዋለሁ። ያኛው ግን አድርሱ እዛ ሰፈር አድርሱ ያለችው ቪዲዮ አለኝ ግሩፕ ላይ ለቅቄዋለሁ። አሁን እልክልሻለሁ። እንደገና ስራ ሊጀምሩ ነው ብላ ተናግራለች አሉ። ከዚህ በፊትም ተናግራለች። እሱ ራሱ ሰምቻለሁ እኔ ያንን ወብስዬ አንቺ ለምንድን ነው ዝም እንደ ምንድን ነው? ቆይ ከዚህ በላይ ከሄደች እኮ ሌላ ነገር መዘዝ ነው የሚመጣው እኮ። አሁን ራሱ ካቀረቧት ራሱ ከዛ በላይ ራሱ ስለነሱ ራሱ ታውራለች። አሁን እኮ ዩዘርዬ ያለሽ የትኛው ቪዲዮ ነው ያለሽ? ዩዘርዬ ካለሽ ላኪልኝ በኢሞ። አሁን ቪዲዮ ላኩና ማለት ነው። አሁን ይኸውላችሁ እኔ እኮ አሁን እንቁጭ ተናግሬያቸዋለሁ መልሱ ማለት ነው። እዛኛውን ደግሞ ቪዲዮ እሰራለሁ ማደርገውንም አደርጋለሁ። በውስጥ ላኩ ቪዲዮን ማለት ነው። እና ቪዲዮ ስጡኝ ለእኔ ማለት ነው። ቪዲዮን ስጡኝ። ያኛው ቪዲዮን የላከልኝ ሰው ስራ ሊጀምሩ ነው ያለችውን ቪዲዮ ካለ ይላኩት። ሁለቱንም ቆራርጠን እኛ ስራ ሊጀምሩ ነው ምናምን የሚለው እቺ ማለት ነው። ቤት ውስጥ መግባት አልነበረባትም። የረ የዋህነት በስመ አብ እኮ ለሁሉም ነገር እዛ አሁን አውሪ አና በጣም ግልታ ያናን እንትን ሆነን ወይ በላቸው ተዘንድሮ ማለት ነው። ቤት እንዳስጠላችኝ ማንዬ ካለሽ አውሪ፣ ሀሳብ ካለሽ በተግባር ሳይዋለሽ ግን በታገሽ የአንደኛው ቪዲዮ ያኛው ቆይ እፈልጋለሁ። ላኩልኝ ያላችሁ ካላችሁ ሜንሽን እናርግላቸው ለሁለቱ። እኔ ቪዲዮ በቀጥታ ትሄዳለች። ኦብሴት ላክነት ስራና ኦብሴት ልትስራበትና ሪከርድ ተጨምርበትና ትስራበትና እኛ ደግሞ እየገባን ሪፖስትና ሼር ኮፕሊንክ እያደረግን ሼር እናርገው። እንትና ኦብሴ የምትሰራውን ማለት ነው። ላይክ አድርጉ እንዲደርሳቸው። ኦብሴ እነሱን ሜንሽን አድርገሽ ልቀቅ። እዛም ትናገር አውቃለሁ። ይኸውላችሁ ቆይ አረጋጊ የኔ ወርቅ። አሁን ዝም ብላችሁ ቪዲዮን ብቻ አስጡኝ። እኔ ቪዲዮ ሰራበታለሁ። እናንተ ምን ሆነሻል? አታውሩ።